ይሄ የምታዩት እንግዲህ የንጉሱ በር ነው። አሁን ያለሁት ፋሲል ህንፃ ውስጥ ነው። የፋሲል ቤተ መንግስት ነው እና የፋሲል ቤተ መንግስት ይሄ ሜንጌቱ ነው። ሜንጌቱ ወደ ቤተ መንግስቱ የሚያስኬድ ነው ማለት ነው። እዚህ ጋር ይሄ የዋናው የፋሲል ቤተ መንግስቱ ነው። የመጨረሻው ላይ ያለው በረንዳ ከዛ በረንዳ ላይ ንግስናውን ሲቀበል ለህዝቡ ራሱን ዲስክሎዝ የሚያደርግበት ነው፣ ራሱን የሚያሳይበት ነው ማለት ነው። እዛ ላይ ሆኖ ጣና ሐይቅ መቆጣጠር ይቻላል። ጣና ሐይቅ ይታያል የመጨረሻው ላይ ሆኖ። ሌላው እንግዲህ ይሄ የፋሲል ግቢ ውስጥ ልጆቹ የልጅ ልጆቹ የራሳቸው የሆነ ቤተ መንግስት አላቸው። የተያያዘ ነው። ብሪጅ ሁሉ ነበረው። አሁን ይሄ ብሪጅ ፈርሶ ነው እንጂ ከሁሉም ጋር ይያያዝ ነበር። አሁን እዚህ ጋር ይህ የፋሲል ግንብ ሲሆን፣ የፋሲል ህንፃ ሲሆን፣ የፋሲል ቤተ መንግስት ሲሆን፣ ያኛው ደግሞ እዚህኛው ሁለተኛው ጋር ስመጣ የዮሐንስ ነው። ይህ ዮሐንስ የፋሲል ልጅ ነው እና ዮሐንስ ጻድቁ ዮሐንስ ሁሉ ተብሎ ነበር። ለምን ጻድቁ ዮሐንስ ተባለ ብዬ ስጠይቅ ከጋይዳንሱ የተሰጠኝ መረጃ ምንድን ነው? ህዝቡ ሮሮ አቅርቦ ነበረ። ወደ 12000 ወታደር ነበር። ያው 12000 ወታደር ያው ኮንሱመር ነው እና በግብር ነው የሚኖረው እና ህዝቡ ግብር በዛበት ለወታደሩ ማብያ ምናምን እንትን የሚለው እና ያንን ሮሮ ሲያሰሙ ዮሐንስ ግብሩን ትቻለሁ አለ። ከዛ በኋላ እንደውም ደውል ሰራና እዚህ ይሄ ደውል ሲደወል ህዝብ ተበድሏል ማለት ነው። ያን ጊዜ የኔ ወታደሮች ሄዳችሁ የተበደለውን ሰውዬ ስሙት፣ ምን እንደሚል አምጡልኝ እኔ ጋር ብሎ ሰው ሲበደል ኢሚዲየትሊ ደውሉን ይደውላል። ከዛ በኋላ የዛ ሰውዬ ጉዳይን አጼ ዮሐንስ ማለት እንግዲህ አጼ ዮሐንስ አይደሉም በትግራይ ያሉት። ይሄ የመጀመሪያው ዮሐንስ ነው፣ የፋሲል ልጅ ማለት ነው። እዛ ጋር ደግሞ ኢያሱ ነው። ኢያሱ ማለት የዮሐንስ ልጅ ነው እና ወደ ዮሐንስ ላይ ሳተኩር መጨረሻ ላይ ይሄ ደወሉ ላይ አንዴ ይደወላል እና ዮሐንስ ይሰማል። ንጉሱ ዮሐንስ የጻድቁ የተባለው ማለት ነው። ግን የተበደለ ሰው አልመጣም፣ ወታደሩ ያንን ይዞ አልመጣም እና ለምንድን ነው ብለው ወጦ ሄዶ ወታደሮቹን ሲጠይቃቸው ምግብ እየበሉ ነው። ለምን ደውል ሲደወል የተቸገረ ሰው አለ ለምን አላመጣችሁልኝም ሲል ምግብ እየበላን ነው፣ አይ አሁን ተነሱና ሄዱ ብለው ይሄዳሉ ወታደሮቹ። ደውሉ ጋር ሲሄዱ ያዩት አህያ ነው ያገኙት። አህያዋ ደውሉን እየተሻሸች ለካ ደውል ይደወላል። ያ ገመዱን ስትተሻሽ ይደወላል እና ያቺ አህያዋን ይዘዋት መጡ። አህያዋ ነች ይሄን ያደረገችው ሲል ምን ሆና ነው ብለው ሲያዩ አህያዋ ለካ ገባጣ አለባት፣ ጀርባዋ ላይ የተሸከመችበት ቁስል አለ። ያንን ቁስል ለማከክ ነው። ያንን ቁስል ለማከክ ስትል ደውላለች። ያንን ቁስል ያዩና ባለቤቱን አንጡልኝ ይላሉ። ባለቤቱ ሲመጣ ከዚህ በኋላ ይሄ ቁስሏ እስኪድን ድረስ በጭራሽ ምንም አይነት ጫና እንዳትጫንባት ጀስት ቁስሏ እስኪድን ድረስ አክማት፣ ትቀለፍ፣ ከቤትም እንዳትወጣ ብለው ያንን ለአህያዋ ፈረዱላት። ከዛ በኋላ በተለያየ አፈ ታሪክ አለ። ከዛ በኋላ ነው ጻድቁ ዮሐንስ የተባለው ማለት ነው። እና እንግዲህ ዮሐንስ ደግሞ ኢያሱን ወለደ። ኢያሱ ማለት የአጼ ምኒልክ ልጅ አይደለም። ይሄኛው የመጀመሪያው ኢያሱ ነው። ኢያሱ ደግሞ ባካፋን ይወልዳል ማለት ነው። ባካፋና ዳዊትን። ዳዊት ትንሽ ስሙዝ የሆነ ንጉስ ነበር። ስለዚህ ያ ንጉስ ስልጣኑን ያጣል። ከዛ በኋላ ግን የስልጣኑ እርከን እንዲያለ ቀጥሏል ማለት ነው። በአጠቃላይ እንግዲህ ይሄ የሚያሳየው ኢትዮጵያ ያላትን የንጉስነት አገርነትን
ለመገንባት የተደረገውን ስራ ነው የሚያሳየው። ገቨርን የሚያደርግ መሪ ከሌለ ሀገር አይኖርም። ሀገር ካለ መሪ አለ። መሪ ከሌለ ግን ሀገር የለም። የተበጠበጠ ሀገር ነው የሚኖረው። እና ይሄ ቢልዲንግ የሚያሳየው ኢትዮጵያን ነው። ኢትዮጵያንም ብቻ አለም ኢቭን አፍሪካን ምን ያህል ዘመናዊ መንግስት እንዳለ ንጉስ እንዳለ ነው። ይሄ እንግዲህ በዋነኛነት የሚያሳየው ኢቭን አፍሪካን ብቻ አይደለም ለጥቁር ህዝቦችም ኩራት ነው ማለት ነው። ፕሪሚቲቭ ሲቪላይዜሽን በዛን ጊዜ በጥንት ጊዜ ነበረ ማለት ነው። እና ይሄን ቢልዲንግ ስታዩ እንዴት ሀገር እንደምትስተዳደር ከዛን ጊዜ ጀምሮ ከዛም በፊት የኢትዮጵያ የአፍሪካ የጥቁር ህዝቦች መገለጫ ነው ማለት ነው። ለዛሬ ያቀረብኩላችሁ ነገር ይሄ ነው። እንግዲህ በተመሳሳይ ፕሮግራም እስክንገናኝ ሰላም ዋሉልኝ። ካሳሁን ነኝ።